ፔሊንና ቡለንት በጣም ተጨንቀዋል። እንግዲህ ስለ ቤቱ ፔሊን እንደረዳችና ፔሊን በጄዳ እጅ እንዳይገቡ በማድረግ የተባበራችሁ ነገር እንግዲህ ከፔሊንና ከቡለንት ጋር በመሆን ይሄ ነገር ከኔና ካንተ ውጪ ለማንም መናገር የለብንም፣ ማንም ማወቅ የለበትም እያለች ነበረ። እንግዲህ ከቡለንትም ሁለቱም ሲስማሙ የነበረው በተለይ ደግሞ ባሻክ ምንም ነገር መደበቅ አትችልም፣ በተለይ እሷ መናገር የለብህም ብለዋለች። ባሻክም በጭራሽ ይሄ ነገር አታውቅም ብሎ ቡለንትም አውርቷል ማለት ነው። እንግዲህ አሁን ላይ ቡለንትና ፔሊንም ከጄዳ ጭቅጭቅና ከጄዳ ህይወት ውስጥ ለመውጣት ሲሉ የሲናንንም እዳ ቤቱን ጄዳ እጅ እንዳይገባ አድርገዋለች ፔሊን። ይሄ ነገር ደግሞ ሲናን ከሰማ የኔም ህይወት ጥሩ አይሆንም፣ ሲናን ይሄ ነገር አይቀበለውም እና ያበላሸዋል ብላ ነበረ እንግዲህ ከቡለንት ጋር የተስማማችው። ቡለንትም በጭራሽ አልፈቅድም ብሎ ነበረ የተናገረው። አሁን ላይ ባሻክ እንግዲህ ቀለበቷ ለመታጠብ አውጥታ ባስቀመጠችበት ጠፍቷታል። ነገሩ እንግዲህ ያንን ነገር ደግሞ አስጨንቋታል። አብረው በተሰበሰቡበት ሲሞሽ ቤት በጣም ተጨንቃ ነበረ ይሄ ነገር። በዚህ ሰዓት እንግዲህ ሀካንንም ስታወያየው ነበረ። እንግዲህ የባሌ ወንድም እያለች በምትናገር ሰዓት ነበረ ሀካንም ምን አይነት ዘመን ላይ ሆነን ነው እንዲህ አይነት ነገር የምትናገሩ እያላት ነበርና እና ደግሞ አንድ ነገር ልጠይቅ፣ ለምሳሌ አንተ ሲሞሽን የገዛህላት ቀለበት ቢወድቅባት በሆነ ምክንያት እና በዛ ሰዓት ትጣላታለህ፣ ትርቃታለህ፣ ትለያታለህ እያለች ስትጠይቀው ነበርና እና ደግሞ በዚህ ነገር ላይ በጭራሽ አልቆጣትም፣ በጭራሽም አልናደድባትም እና ደግሞ ይሄ ነገር ያጋጥማል ብሎ ነበር የመለሰላት። እና ስለዚህ ከሷ ጋር ለመለየት አትሞክርም ወይ እያለች ነበርና ስትነግረው የቆየችው። በዚህ ጊዜ ሀካንም እንግዲህ ወደ ሲሞሽ በመቅረብ በጭራሽ ይሄ ነገር ከሷ አይበልጥብኝም እና ምንም አልላትም ብሎ ነበር የተናገረው። እንግዲህ ሲሞሽ በጣም ደስተኛ ነበረች። ለዚህ በጣም ምስጋና አስታውሰኝ እያለች ስትነግረው ነበረ። ግን ደግሞ ቤንጉሽ ይሄ ነገር ደግሞ ከሷ ጋር እንደተያያዘ በጣም ፈርታለች። ይሄ ነገር ደግሞ ባሻክም ስለዚህ እኔም ቡለንት ምንም አይለኝም ማለት ነው በማለት ነበር የተናገረችው። በዚህ ሰዓት እኔ ስለዚህ ምንም ነገር አላልኩም፣ እኔ አያገባኝም፣ እንዴት ያ ሁሉ መከራ ያየበትንም ያ መከራ አይቶ ያደረገልሽ ቀለበት እንዴት ትጥይዋለሽ ብሎ ይቆጣታል። በዚህ ሰዓት ስለዚህ አንተ እንደዚህ ከተቆጣኸኝ ቡለንት ምን አይነት ስሜት ይሰማዋል በማለት ነበረ። በዚህ ሰዓት እንግዲህ በጣም ደንግጠዋል። ይሄ ነገር ደግሞ ከባድ እንደሆነ እኔም ነግሬያት ያለው ብላለች። እንግዲህ ሲሞሽም በዚህ ሰዓት ታዲያ ቡለንት በቃ ሊለያየኝ ነው በማለት ነበረ እና ይህንን ጭንቀት ደግሞ ያስጨነቃት የነበረችው ቤንጉሽ ነበረች። ቤንጉሽም በመጨረሻ እውነታው ትነገራለች። ቤንጉሽም አክስቴ ባሻክ ይቅርታ አድርግልኝ፣ ያንን ቀለበት የጣልኩብሽ እኔ ነኝ፣ ስለዚህ እኔ ነኝ መቀጣት ያለብኝ ያለች ነበርና በዚህ ሰዓት እንግዲህ እናትና አባቷን በጣም ደንግጠው ነበር። እንግዲህ ሀካንም ሲሞሽም ሲሰሙ በተለይ ደግሞ ባሻክ ምንም እንኳን ቤንጉሽን ብትወዳትም በቀለበቱ ስለነበረ ምንም አላለቻትም። በጣም ተከፍታ ነበረ። ግን ደግሞ ከየት እንደወደቀ ትደርስበታለች፣ እውነታው ትነግራቸዋለች። በፍጥነት ነበረ ለመፈለግ የሄዱት። እንግዲህ መክሰላ ውስጥ እጄ ላይ እዚሁ ሲያብረቀርቅ ነበርና ወደ ውስጥ ገብቷል ብላ ትነግራለች። እንግዲህ ሀካን አሁን ሁሉንም ነገር ለማስተካከል ያንንም ቀለበት ሊያወጣ ይሞክራል። በዚህ ሰዓት እንግዲህ ሀካንም እየሞከረ በነበረ ሰዓት ቀለበቱን በመጨረሻም ያገኘዋል። በጣም ደስተኛ ነበሩ። ጸሎቴ ሰምቷል እያለች ቤንጉሽም ስትናገር ነበረ። ከባሻክ ቀለበት ቀጥሎ እንግዲህ የሲሞሽንም የአንገት ሀብሏን ወርቋን ይገኛል ማለት ነው። በመሀል እንግዲህ ይሄ ነገር የማን ነው ብሎ በጠየቃት ሰዓት የኔ ነውና ስለዚህ እናትህና እህትህን አኩርፈው ነበረ፣ በዚህ ምክንያት ነገራቸው እያለች ነበረ ስትናገር የነበረችው። በዚህ መሀል እንግዲህ ቤንጉሽም በጣም ደስተኛ ሆናለች ይሄ ነገር ስለተገኘ። በተለይ ባሻክ ደግሞ ቀለበቱን ካገኘች በኋላ በጣም ደስተኛ ሆና ነበርና አሁን ላይ የበለጠ የሁላችሁንም አግኝቻለሁ የኔ ምንም የለኝም በማለት ትንሽ ተከፍቶ ነበረ። እንግዲህ ሀካንም አሁን ላይ ኡዝጋር አያቷ ስለሄደ በጣም ስለታመመ ጊዜውም ስለደረሰ እንግዲህ የሚቆይበትንም ሰዓት ሲሄድ በጣም ተከፍታለች። ሌላኛው በማስመሰልም ውስጥ ነበረች። እንግዲህ ኡዝጋር ከሱ ጋር ሆና ነበረ። እንግዲህ ከሲናን ጋር ሆና ባህር ዳርቻው ላይ ነበሩና ያንን ባህር ዳርቻ ውስጥ ሆነ በጣም ስታለቅስ ነበረ
የነበረኝንም አንድ አያቴ ነበረ የሚረዳኝም፣ መጥፎ ብሆንም ጥሩ ብሆንም የሚረዳኝ አንድ አያቴ ነበርና ስለዚህ አሁን እሱም ሄዶብኛል በማለት ነበር የተናገረችው። ኡዝጋር ይሄ ባለች ሰዓት ሲናንም በጭራሽ እንዳታስቢ እኔ ከጎንሽ ነኝ እኮ እኔ ያለውሽ እያላትም ነበረ ሲናንም በጭራሽ እኔስ አንቺን አልንከባከብሽም አልረዳሽም እንዴ እያላት ነበርና ምንም ቢሆን እንደሱ ማንም ሰው ሊወደኝም ያለ ምንም ቅድመ ሁኔታ የሚወደኝ እሱ ብቻ ነበረ በማለት በጣም ስታለቅስ ነበርና እና ደግሞ እኔ ምንም ነገር ሳላስብ ምንም ሳላጎድል እወድሻለሁ ብሏታል። እንግዲህ ይሄ ነገር ደግሞ ለሷ በቂ አልሆነላትም። ኡዝጋርም በመጨረሻም እሷን አጽናንቶ ወደ ቤት ነበር የተመለሱት። ግን ደግሞ እንግዲህ አሁን ላይ ቡለንትና ፔሊን ደግሞ እዛው ምግብ ቤት ውስጥ ለማንም ምንም ነገር እንዳይናገሩ ቢስማሙም በመሀል ግን ጄዳ ፔሊን ሁሉ ነገር እንዳስተካከለችው ደርሳበታለች። በፍጥነት ነበረ እንግዲህ ቤቱንም እሳት ለእሳት ያደረገችው። አንቺ ነሽ አይደለ ቤቱን የገዛሽው፣ አንቺ ነሽ አይደለ ሲናንን እዳ የከፈልሽለት በማለት እንግዲህ በጣም ትረብሻለች። በዚህ ሰዓት ፔሊን በጣም ደንግጣለች። ነገሩ እንግዲህ ጄዳ ደግሞ ይሄን ያክል ትረብሻለች ብላ ስላላሰበች ያንንም እዳ የከፈልሽው አንቺ ነሽ፣ አለቅሽም፣ ገልሻለሁ እያለች በጣም ስታስፈራራት ነበረ። ፔሊንም ምንም አይነት መልስ አልመለሰችም። እንግዲህ ቡለንትም በመሀል ስለነበረ ቡለንትን ለፔሊን ሲከላከልላት ነበረ። ፔሊንንም ካልገደልኩሽ አልተውሽም፣ በጭራሽ አንቺን አልተውሽም በማለት ስትበጠብጥ ነበርና ቡለንት በጣም ተበሳጭቷል። እንግዲህ ይሄ ነገር እንድታቆም ይፈልጋለሁ፣ ምን ለማድረግ ነው የምትሞክሪ ቢላትም ይሄ ነገር በጭራሽ ዝም አልላችሁም በማለት እንግዲህ ምግብ ቤቱ ትበጠብጠዋለች። የቤቱ እቃ ሁሉ እንግዲህ መስተንግዶውንም ታበላሸዋለች። እቃ ስትሰባብር ነበርና ጄዳ ይሄ ነገር ማቆም ስላልቻለች ፖሊስ እንዲጠራ ያደርጋል። እንግዲህ ቡለንት ፖሊስ እንዲጠራ ካደረገ በኋላ እመኝኝ መቼም አልተውሽም፣ በዚህ አያቆምም፣ አንቺንማ እንዲያልፋታሽም አንቺን አለቅሽም እያለች ፔሊንንም ስትዝትባት ነበረ። ፔሊን ላይ በጣም መጥፎ ዛቻ ስታደርግባት ነበረ። በዚህ ሰዓት እንግዲህ ፔሊን በጣም ደንግጣለች፣ ፍራቻም ውስጥ ገብታለች። የተደበቀው የሲናን እውነታውንም እንዳይነገር ነው ያደረገችው። እንግዲህ ፖሊስ መጥቶ ወደ ፖሊስ ጣባ ሄደዋል። ፖሊስ ጣባ ከደረሱ በኋላ ግን ደግሞ ሁሉም የየራሱ ቃል እየሰጠ ነበርና እንግዲህ ፔሊንን ቃል ሰጥታለች። እዛ መሀል ግን ጄዳም የራሷ ቃል በመስጠት ላይ ነበረች። ይሄ ነገር እንደሚስተካከልና ግን ደግሞ ማቆየት እንደማይችሉ ነግሯቸዋል። ሲናንም እንግዲህ ኡዝጋር ቤት ካስገባ በኋላ ተነግሮት ወደዛ ሄደዋል ማለት ነው። በዚህ ሰዓት እንግዲህ ሲናንም በጣም ደንግጦ ነበረ። ጎታሻለች፣ ምን አደረገችሽ በማለት ነበረ። አይ እኔን ምንም አላደረገችኝም ብለዋለች። በመሀል እንግዲህ እሷ የት እንዳለች ሲጠይቅ ነበረ ሲናንም በዚህ መሀል ያገኘው እንግዲህ ከቃሏ ሰጥታ እንደተለቀቀች ነበረ። መቼም አልተዋችሁም እና ደግሞ ይሄ ነገር በዚህ አያበቃም፣ አንተ ምንም ነገር አታውቅም፣ ዝም ብለው እየተጫወቱብህ ነው በማለት ነበር የተናገረችው። እንግዲህ ቡለንትና ፔሊን የደበቁትንም የሲናን እውነቱን እንዳያውቅ አሁን ላይ ጄዳ አንተ ምንም አታውቅም፣ አሁንም እሷ ያደረገችውን የደበቁህንም እየተጫወቱብህ ያሉትን ነገር አታውቅም ነበር ያለችው። ስለዚህ ቤቱን ገዝተዋለች፣ እሷ ናት ዕዳህንም የከፈለችልክ በማለት ነበር የተናገረችው። ምን እያልሽ ነው? እንደዚህ አይነት ወሬ እንደማይመችኝ አታቂም በማለት በጣም ይቆጣታል። ይሄ ነገር አንተ አይንህን ተጨፍኗል፣ አይንህን ማየት ስላልቻልክ ነው በማለት ነበር እንግዲህ ሁሉንም ነገር እንዲያውቅ ያደረገችው። ቡለንትና ፔሊንም ሲጠይቃቸው ነበረ። በዚህ ጊዜ ምንም ነገር የለም፣ እሷ የራሷ ጥፋት ለመሸፈን ስትሞክር ነው በማለት ነበረ እንግዲህ ያሳመኑት። በዚህ ሰዓት በዚህ አያበቃም በማለት ነበረ እንግዲህ ዛቻ ዝታባቸው የሄደችው። ፖሊስ ጣቢያ ውስጥ እንግዲህ የእሷ ቃል አሁን ላይ ጤነኛ አይደለችም ተብሎ ተይዟል ማለት ነው። አክስት ሱሄላ ደግሞ ፔሊንም እንግዲህ ከታዋቂ ሰዎች ጋር እንድታገናኛት ነው ከታዋቂ ሰዎች ጋር ፍቅር እንድትጀምር እንግዲህ በስልክ አውርታ ፔሊንም እንዲያገኟት አድርጋለች። አክስት ሱሄላ ይሄ ነገር ብትፈልግም አቶ ሪዛ ደግሞ በዚህ መሀል ሌላ ነገር አድርጎ ነበረ። እንግዲህ ልጁንም እንዲጠብቁ ዙቤርም ከኋላ ማንም ሲያውቅ አድርጎ ነበርና ዙቤር ደግሞ እንግዲህ አክስት ሱሄላ አብሯት እንዲሄድና አብሯት
እንዲከታተላት ያደረገችውንም በፍቅር ውስጥ እንዲገባ ያደረገችውንም ሰው ዙቤርም አግኝቶ እንግዲህ አቶ ሪዛ ካገኘ ከሷ ኋላ ያለ ሰው አጥቃ እንዳለው ሁሉ በዚህ ሰው ላይ በጣም ከባድ የሆነ አደጋ ደርሶበታል። በዚህ ሰዓት ሰውየው እንግዲህ ተጎድቶ ነበርና ዙበይር ጎድቶት ወደ አክስተ ሱሄላ ቦታ ነበር እየደወለው። በዚህ ጊዜ አክስተ ሱሄላ እኔ ካሁን በኋላ ካንቺ ምንም አልፈልግም እና ደግሞ ባለቤትሽ ከማፊያ ጋር እንደሚሰራ ለምን አልነገርሽኝም? እና ከህይወቴ ውጡልኝ፣ እንዳትደውይ፣ ለእናቴም አልናገርም። ቢሆንም ግን ካሁን በኋላ በዚህ ጉዳይ አልገባም በማለት ነበር አክስት ሱሄላን የተናገራት። በዚህ ሰዓት በጣም ተበሳጭታ አቶ ሪዛንና እንግዲህ ዙበይርን በጣም ትናደዳለች። ነገሩ እንግዲህ ውጡን ቅጡ ወጥቷል ማለት ነው። አሁን ላይ ጄዳ ከዛ ካመለጠች በኋላ ሲናንም ደግሞ ይሄ ነገር ሁሉንም ካስተካከለ በኋላ ለብዙ ጊዜ ለብዙ ዘመናት የደበቀላትንም የነበረውንም የፔሊን ትልቁ ስጦታ ለመጀመሪያ ጊዜ ፍቅር ሲይዘው ትልቅ የመጀመሪያ ጊዜ ሊሰጣት የነበረ ስጦታ አሁን ላይ ሰጥቷታል ማለት ነው። እንግዲህ ፔሊን በጣም ደስተኛ ናት። አድርጎላታል። ያደረገላትንም ሀብሉ በጣም ደስተኛ አድርጓታል ማለት ነው። ግን ደግሞ በዚህ መሀል አክስት ሱሄላ ስትደውል ነበረ ስልክ ስላመሸችባት። በመሀልም ግን በሯ አጠገብ ነበረች እና ደግሞ ከሲናን ተሰናብታ ወደ ውስጥ ገብታለች። ሲናን በሩ አጠገብ አድርሰዋታል ማለት ነው። ተለያይተው ወደ ቤት ከገቡ በኋላ እንግዲህ ሲናንም ወደ ቤቱም ተመልሶ ሄዷል። በዚህ ሰዓት ፔሊንም በሩንም ለመክፈት ስትሞክር ነበረ ሲናን የሄደው፣ ግን ደግሞ አልተሳካላቸውም ማለት ነው። ከኋላ ጄዳ እንድትጠለፍ አድርጋታለች። እንግዲህ አፍነው ሊወስዷት ሞክረዋል። ቢሆንም ግን ፔሊን እጅ አልሰጥም ብላ እንደ ራሱስ እንደ ሳተ ሰው ለማስመሰል ሞክራ ነበረ። በዚህ ጊዜ ግን ራሷን ስታ እርዱኝ እያለች ነበርና አክስት ሱሄላ አንድ ጊዜ ድምጿ ሰምታ ነበረ። አቶ ሪዛ ደግሞ እንቅልፍ ወስዶ ስለነበረ ይሄ ቅዠትሽ ነው፣ ምንም ነገር የለም ብለዋታል። በመጨረሻም ሁለት ሆነው ተባብረው ፔሊንንም አግተዋታል። ሲናንም ወደ ቤት ሄደዋል። አክስት መሊሃ ደግሞ እንግዲህ ከቤት ወጥታለች። የሄደችበትንም ወደ እህቷ ነው። ነሲብና ሀባ ይሄ ነገር አስተካክለውታል። ልጁንም ወደ ራሳቸው ለማስተካከል ለማድረግ እንግዲህ ወደ አክስቷ በመደወል ሀባም እህቷንም እንድትጠራት አድርጋለች። አክስት መሊሃ ወደ እህቷ ቤት በሄደችበት እና በስተ መጨረሻም በማለት ነበረው ውሃም ሲደፋ የተናገረው። ጎረቤቶቹ ይህንን በሰሙ ሰዓት ጭራሽ ሴትዮዋን ከቤቷ ለማባረር እየሞከራችሁ ነው እንዴ? ምንድነው ነገሩ? እያሉ እንግዲህ የጎረቤት ወሬ ይጀምራሉ። ይሄ ነገር በጣም አስደንግጧቸዋል። ነሲብና ሀባንም በጣም ይሄ ነገር እንዲህ ሊቀጥል አይችልም እና ነሲብ እንዳትደናገጥ ተዋቸው፣ ወሬያቸው ነው በማለት ነው የተናገረችው። እንግዲህ አንደኛዋ ደግሞ እንግዲህ በጣም ከባድ ነገር እንደሚደርስባቸው ነው የተናገረችው። አሁን ላይ ፔሊን እንደጠፋች እና ወደ ቤት እንዳልመጣች ወደ ነሲሞሽ እና ወደ ባሻክ ተደውሏል። ባሻክ ደግሞ አክስት ሱሄላ ከሲናን ጋር አብራት ናት እንዲ የምትለው የፍቅር ነገር ልትጠይቀኝ ነው በማለት ስልኩም አልመልስም ትላለች። ምክንያቱም ተሰባስበው ስለነበረ ሲሞሽ ቤት። በዚህ ሰዓት ግን እንግዲህ እንደታመመ ሰው አድርጋ ነበረ ስታወራት የቆየችው። ግን ደግሞ አክስት ሱሄላ እና ፔሊን አልመጣችም ወደ ቤት እናንተ ጋር ናት እንዴ በማለት ነበረ። ይሄ ነገር ደግሞ ባሻክ ይሄ ከፍቅር ጋር ይሆናል እና እናንተ መሀል ላይ አትግቡ ብላ ነበርና በመሀልም ወደ ቤት አልመጣችም በማለት ነበረ እና ወደ ሲናን ተደውሎ ሲናንም ሲጠየቅ እኔ በራ አድርሻታለሁ በማለት ይነግራቸዋል። በዚህ ሰዓት ግን እና ደግሞ ይሄኔ ትገባለች ብለው በመሀልም ያስታውሳሉ። ግን ደግሞ ከአንድ ሰዓት በፊት ነው ያደረስኳት ካለ በኋላ ሲናንም እንግዲህ በመሀል አክስት ሱሄላ ያለችው ከ10 ደቂቃ በፊት ስለደወለችላቸው ሲናንና እንግዲህ ሁላቸውም ፔሊን እንደታገተች ይደርሱበታል። ወደ ፔሊንም ቤት በማምራት እዛው አካባቢ ሲደርሱ ግን ውዝጋር ደግሞ በዚህ ነገር ላይ እጅህ እንዳታስገባ አያገባህም ብላ እየመለሰችው ነበረ። ስለ ማን እንደምታወሪ አልገባሽም፣ ፔሊን እኮ ናት እና እያለ ባለ ሰዓት ወደ ውስጥ ሲገባ
እንግዲህ የፔሊንም ስልክ እዛው አካባቢ አያስፈልግም ብለው ወደዛው ወርውረውት ነበረ። አግኝቶታል ማለት ነው። ሲናንም ስልኳን አግኝቶታል። ፔሊን እንደታገተች ደርሶበታል። ሆኖም ግን ቤተሰቦቿ በጣም ተጨንቀው ነበረ። በመስኮት እያዩም ነበርና በመስኮት በሚያዩ ሰዓት እንግዲህ ኡዝጋርና ሲናን ነበሩና ሲናንም መሆኑንና ኡዝጋር ደግሞ ፔሊን አይደለችም በሚሉ ሰዓት እንግዲህ ወደ ውስጥ ይገባሉ። አክስት ሱሄላ ደግሞ በጣም ተደናግጣለች እና ነባሻክም ከኋላ ስለነበሩ እዚህ ምን ትሰራለህ እያለ አጎት ሪዛ ደግሞ በጣም ተቆጥቶታል። ለሲናንም ፔሊንን ይሄ ስልክ እዚህ ነበረ፣ ፔሊን እኮ ቆየ እዚህ ካደረስኳት በማለት ይናገራል። እንግዲህ ፔሊን እንደታገተች ይደርሱበታል። ወደ ፖሊስ ጣቢያ ሄደው አመልክተዋል። ቢሆንም ግን ምንም አይነት ፍንጭ እንዳልተገኘ ነው። ፔሊን ደግሞ ከታገተችበት እንግዲህ ከሲናን ጋር እንደሆነች ስትቃዥ ነበርና ሲናን ምንድን ነው የምትፈልገው እያለች ምን ላቅርብልክ፣ ምን ልስራልክ እያለች ቅዠት ውስጥ ነበረች ነው። በመጨረሻም እንግዲህ ስትነቃ የነበረችው አንድ ጠባብ ክፍል ውስጥ ተዘግቶባት በቁልፍ መናፈሻ የሌለበት ክፍል ውስጥ እራሷ ታገኛለች። ፔሊን በዚህ ሰዓት በጣም ደንግጣ ነበርና እንግዲህ ፔሊን ምንም እንኳን ራሷን መጠበቅ ብትችልም በጣም ጠባብ ክፍል ውስጥ ትንፋሽ የማያስወጣ ክፍል እንደማትቀመጥ ስትናገር ነበርና ፔሊን መፈናፈኛ አታለች። እንግዲህ አየር እርዱኝ እያለች ስትጮህ ነበርና ሲናን በፔሊን መጥፋት እንግዲህ ራሱንም በጣም ሲወቅስ ነበረ።